አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የመስከረም 19 2018 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ብሔራዊ ባንክ የባንኮች ዓመታዊ ብድር እድገት ጣሪያ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል አደረገ። ኢማን ኢስላማዊ ኮሌጅ በተለያዩ መርሃ ግብሮች ያስተማራቸውን 725 ተማሪዎችን አስመረቀ። ዓለም አቀፍ በዛሬው ዕለት የእስራኤልን ጠቅላይ ሚኒስትር በዋይት ሃውስ የሚቀበሉት ፕሬዝዳንት ትራምፕ በመካከለኛው ምስራቅ ሰላም ለማምጣት እየተሳካልን ነው አሉ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ብሔራዊ ባንክ የባንኮች ዓመታዊ ብድር እድገት ጣሪያ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል አደረገ። አህመድ አብዱራህማን ዝርዝር አለው። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባንኮች ዓመታዊ ብድር እድገት ጣሪያን ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ውሳኔ ማሳለፉን አስታውቋል። ኮሚቴው ውሳኔውን ያሳለፈበትን ስብሰባ ያካሄደው መስከረም 18 2018 መሆኑ ተገልጿል። የገንዘብ ፖሊሲ ኮሚቴው ዛሬ ማክሰኞ መስከረም 19 ባወጣው መግለጫ በተያዘው ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች ዓመታዊ ብድር እድገት ጣሪያን ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ተወስኗል ሲል አሳውቋል። የገንዘብ ፖሊሲ ኮሚቴው ይህንን ጉዳይ በቀጣይ ስብሰባዎቹ ገምግሞ የውሳኔ ሐሳብ የሚያቀርብበት ይሆናል ተብሏል። በብሔራዊ ባንክ መግለጫ ላይ እንደሰፈረው ውሳኔ የተላለፈው የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለማመልከትና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ እንደሚረዳ ቢታመንም አሁን ላይ እየተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነት ለመጠበቅ ሲባል ነው። ማዕከላዊ ባንኩ በሰኔ ወር ካካሄደው ስብሰባ በኋላ በሰጠው ጋዜጣዊ መግለጫ የባንኮች 18 በመቶ ዓመታዊ ብድር እድገት ጣሪያ እስከ መስከረም ወር ድረስ ባለበት እንዲቆይ ውሳኔ ሲያሳልፍ እየተገበረ ያለው ጥብቅ የገንዘብ ፖሊሲም እንዲቀጥል ወስኖ ነበር። የወቅቱ ስብሰባ በዋጋ ግሽበት፣ የኢኮኖሚ እንቅስቃሴ፣ የገንዘብ ሁኔታ፣ የወለድ ተመን ሁኔታ፣ የውጭ ኢኮኖሚ ዘርፍ፣ የፊስካል ሁኔታ፣ የባንክና ፋይናንስ ዘርፍ መረጋጋትና ዓለም አቀፍ ሁኔታዎች ላይ በማተኮር የተካሄደ ነበር። ኮሚቴው በዚህ ዙር ስብሰባ የኢትዮጵያን የዋጋ ግሽበት፣ የፊስካል፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ አጠቃላይ ኢኮኖሚ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ ማክሮ ኢኮኖሚ ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን መገምገሙን ገልጿል። በዚሁ መሰረት ኮሚቴው በውይይቱ ካካተታቸው ጉዳዮች መካከል የዋጋ ግሽበት ይገኝበታል። በዚህም ዓመታዊ የዋጋ ግሽበት በተከታታይ የቀነሰ በመምጣት ነሐሴ 2017 መጨረሻ ላይ 13.6 በመቶ ደርሷል። በኮሚቴው ግምገማ መሰረት ለዋጋ ግሽበት መቀነስ አበይት ምክንያቶች ብሎ የጠቀሳቸው ብሔራዊ ባንክ ተግባራዊ እያደረገ ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻልና መንግስት ዋጋን ለማረጋጋት እየወሰዳቸው ያሉ አስተዳደራዊ እርምጃዎች ናቸው። የዋጋ ግሽበቱ ተከፋፍሎ ሲታይ ምግብ ነክ የዋጋ ግሽበት ነሐሴ ወር 2017 መጨረሻ 12.7 በመቶ ደርሷል የተባለ ሲሆን ይህም ባለፈው ዓመት ተመሳሳይ ወር ላይ ከነበረው የ18.8 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል። በአንጻሩ ምግብ ነክ ያልሆነ የዋጋ ግሽበት ካለፈው ዓመት ጋር ሲነጻጸር መጠነኛ ጭማሪ በማሳየት 15.1 በመቶ ሆኗል። ለዚህም በቅርቡ የተካሄደ የውጭ ምንዛሪ ተመን ለውጥ ጫና በተወሰነ መልኩ አስተዋጽኦ አድርጓል። በተመሳሳይ መልኩ ነሐሴ ወር 2017 መጨረሻ ወርሃዊ የዋጋ ግሽበትን ወደ 1.1 በመቶ ዝቅ ማለቱ የዋጋ ግሽበቱ በኢኮኖሚ ላይ የሚያሳድረው ተጽዕኖ እየቀለለ መሄዱን ያመለክታል ብሏል። እየወሰደ ያለው ጥብቅ የገንዘብ ፖሊሲን ማስቀጠሉ የዋጋ ግሽበቱን ለማርገብ ከፍተኛ እንደሚኖረው የገለጸው ኮሚቴው በባንኮች ዓመታዊ ብድር እድገት ላይ የተጣለው ገደብ መነሳት ባንኩ ከሚከተለው የገንዘብ ፖሊሲ ማዕቀፍ አንጻር አግባብ መሆኑን ቢገነዘብም አካሄዱ ከፍተኛ ትኩረትና ጥንቃቄ የተሞላበት መሆን እንዳለበት መግባባት ላይ መደረሱንም አስታውቋል። ቀጣዩ የኮሚቴው ስብሰባ ታኅሳስ ወር 2018 እንደሚሆንም ተወስኗል።
የኢትዮጵያ ምርት ገበያ 4 አይነት ምርቶችን ወደ ግብይቱ ስርዓቱ ሊያስገባ መሆኑን አስታወቀ። ምርት ገበያው ሲቋቋም የግብርና ምርቶችን የግብይት ስርዓት እንዲያሳልጥ መሆኑን ታሳቢ በማድረግ በ2009 የተቋቋመበት አዋጅ ሲሻሻል ከግብርና ምርቶች ውጪ የሆኑ ሌሎች ምርቶችን በምርት ገበያው ማገበያየት እንደተፈቀደለት የምርት ገበያው አስታውቋል። የምርት ገበያው ዋና ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት እንደ ኦፓል ያሉ ማዕድናትንና ኢንዱስትሪ ምርቶችን ወደ ምርት ገበያው የማስገባት ስራ እየተከናወነ ይገኛል። በ2018 ኦፓል፣ ጥጥ፣ ቆዳና ሌጦ ወደ ግብይት ስርዓቱ ለማስገባት ኮንትራት የማጽደቅ ስራ ላይ መደረሱንም ገልጸዋል። ወደ ግብይት የሚገቡት 4ቱን የምርት አይነቶች ለማስጀመር እንደ ማዕድን ሚኒስቴርና ኢንዱስትሪ ሚኒስቴር ካሉ ተቋማት ጋር በጋራ መስራት እንደሚያስፈልግ የጠቆሙት ዋና ስራ አስፈጻሚው ኮንትራቶቹ ሲጸድቁ ግብይቱን በምርት ገበያው የማከናወን ስራ እንደሚጀመር አስረድተዋል። የምርት ገበያው ኃላፊ የፌዴራል ዋና ኦዲተር መስሪያ ቤት ከሳምንታት በፊት ይፋ አድርጎት በነበረው የተቋሙ ሪፖርት በዘመናዊ መሰረተ ልማት ክፍተት ምክንያት ምርት ገበያው የምርት መቀነስ እንዳጋጠመው ማስታወቁን በተመለከተም ለመገናኛ ብዙሃን ማብራሪያ ሰጥተዋል። አቶ መርጊያ ለምርት መቀነስ ምክንያቱ የመሰረተ ልማት ችግር ሳይሆን ምርቶች በሌሎች አማራጮች መሄድ በመጀመራቸው መሆኑን ገልጸዋል። እስከ 2009 ድረስ ሁሉም ምርቶች አስገዳጅ በሆነ መንገድ ወደ ምርት ገበያ እንዲገቡ ይደረግ እንደነበር፣ በኋላ በአዋጅ ማሻሻያው ይህ አሰራር ቀርቶ ምርቶች በሌሎች አማራጭ መሄድ በመጀመራቸው በዚህም ወደ ምርት ገበያው የሚመጡ ምርቶች በተወሰነ መጠን መቀነሳቸውን ተናግረዋል። ሆኖም ለሌሎች አማራጮች የሚላከው ምርት አጠቃላይ አገሪቱ ወደ ውጭ የምትልከውን መጠን ከፍ አድርጎታል ብለዋል። እስከ 2009 ተቋሙ የሚጠቀምባቸውን መጋዘኖች በመንግስት የተሰጡትና ዝቅተኛ መስፈርት በማውጣት ያንን መስፈርት የሚያሟሉ መጋዘኖችን በመከራየት እንደነበር ዋና ስራ አስፈጻሚው ጠቁመው በአሁኑ ወቅት የራሱን መሰረተ ልማት የመገንባት ፍቃድ በማግኘቱ በተለያዩ ቅርንጫፎች ደረጃቸውን የጠበቁ መጋዘኖችን፣ ላቦራቶሪዎችንና የምድር ሚዛኖችን እየገነባ መሆኑን ማስታወቃቸውን ሪፖርተር ዘግቧል። ኢማን ኢስላማዊ ኮሌጅ በተለያዩ መርሃ ግብሮች ያስተማራቸውን 725 ተማሪዎችን አስመረቀ። ኢማን ኢስላማዊ ኮሌጅ በተለያዩ መርሃ ግብሮች ያስተማራቸውን 725 ተማሪዎች ያስመረቀው መስከረም 17 2018 ነው። በአዲስ አበባ ከተማ በተከናወነ መርሃ ግብር ላይ ተመራቂ ተማሪዎችና ቤተሰቦቻቸውን ጨምሮ የተለያዩ እውቅ የእስልምና መምህራን እንዲሁም ሌሎች እንግዶች ተሳታፊ ሆነዋል። የተመረቁት ተማሪዎች ትምህርታቸውን የተከታተሉት የመደበኛ፣ የርቀት፣ የኦንላይንና የክረምት ኮርሶችን ነው። የተማርኩትን ሁለንተናዊና ሚዛናዊ እውቀት በኢስላማዊ እሴት በመተግበር የአላህን ውዴታ በመፈለግ ማህበረሰቡን አገለግላለሁ፣ አስተምራለሁ። የኢማን ኢስላማዊ ማህበር ስራ አስኪያጅ አቶ መሐመድ ሙራድ ከዘንድሮ ተመራቂዎች መካከል አብላጫውን ቁጥር የሚይዙት በአዲስ አበባ ቅርንጫፍ ትምህርታቸውን የተከታተሉ መሆናቸውን ገልጸዋል። በአንድ ክፍል የተጀመረው የሸሪዓ ትምህርት አድጎ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎች በሁሉም የትምህርት አማራጮች ማለትም በመደበኛ፣ በማታ፣ በቅዳሜና እሁድ፣ በርቀት እንዲሁም በኦንላይን መርሃ ግብሮች እያስተማረ እስካሁን በርካታ ዙሮችን ያስመረቀ ሲሆን ዘንድሮም 725 ተማሪዎችን ለማስመረቅ እዚህ ተገኝተናል። የዛሬ እጩ ተመራቂ ተማሪዎች ከአዲስ አበባ በአድቫንስድ ዲፕሎማ መርሃ ግብር 112፣ በዲፕሎም መርሃ ግብር 197፣ በክረምት መርሃ ግብር 223፣ በአረብኛ ትምህርት 4 ሲሆኑ ከነዚህ ውስጥ 138ቱ በመደበኛ፣ 175ቱ በርቀት እንዲሁም 223ቱ በክረምት መርሃ ግብሮች ተምረው ያጠናቀቁ ሲሆን በአጠቃላይ 536ቱ እጩ ተመራቂዎች ከአዲስ አበባ ናቸው። ከአዲስ አበባ ውጭ ባሉ ቅርንጫፎቻችን ማለትም በደሴ 90 ዑለማዎችን በልዩ ፕሮግራም፣ 16 በርቀት፣ 48 በክረምት በድምሩ 154 እጩ ተመራቂዎችን ከደሴዎች ማግኘት ችለናል። እንዲሁም በሌላኛው ሶስተኛው ቅርንጫፋችን በበደሌ በርቀት መርሃ ግብር 35 እጩ ምሩቃንን አድርሷል። በአጠቃላይ 725 የዛሬ ተመራቂዎች ለዚህ ቀን በቅተዋል። 1995 በተመሰረተው ኢማን ኢስላማዊ ማህበር ስር የሚተዳደረው ኢማን ኢስላማዊ ኮሌጅ ባለፉት ዓመታት ያስመረቃቸው ተማሪዎች ብዛት ከ20 ሺህ በላይ መድረሱን በምረቃ መርሃ ግብሩ ላይ በኃላፊዎች ተነግሯል።
ኢስላማዊ ኢኮኖሚ ባንኪንግና ፋይናንስ በዲግሪ መርሃ ግብር ያጠኑ ተማሪዎች ተመረቁ። ኢንተረስት ፍሪ ባንኪንግ ኤንድ ፋይናንስ ኢንስቲትዩት የተሰኘ የትምህርት ተቋም ላለፉት 4 ዓመታት ኢስላማዊ ኢኮኖሚ ባንኪንግና ፋይናንስ በዲግሪ መርሃ ግብር ሲያጠኑ የቆዩ ተማሪዎችን ያስመረቀው እሁድ መስከረም 18 2018 ነው። በአዲስ አበባ ስቴይዚ ሆቴል በተካሄደው ስነ ስርዓት ላይ የተመረቁት 24 ተማሪዎች በዘርፉ በኢትዮጵያ ውስጥ የተማሩ የመጀመሪያዎቹ የዲግሪ ተመራቂዎች መሆናቸው ተገልጸዋል። በምረቃት ስነ ስርዓቱ ላይ ተመራቂዎች፣ መምህራን፣ የተመራቂ ቤተሰቦች፣ ባንኮችን ጨምሮ የተለያዩ ኢስላማዊ ፋይናንስ ተቋማት ከፍተኛ ኃላፊዎች ተገኝተዋል። የመጀመሪያዎቹን ተማሪዎች ያስመረቀው ኢንተረስት ፍሪ ባንኪንግ ኤንድ ፋይናንስ ኢንስቲትዩት በተይሲር ቴክኖሎጂ ግሩፕ ስር የሚተዳደር የትምህርት ተቋም ነው። ኢንስቲትዩቱ ኢስላማዊ ባንክን ለማስተዋወቅና በኢትዮጵያና በአፍሪካ ገበያ ለኢስላማዊ ፋይናንስ አገልግሎቶች ኢንዱስትሪ የሰው ኃይል ለማቅረብ የተቋቋመው እንደ አውሮፓውያኖች አቆጣጠር በ2019 መሆኑን በድረገጹ ላይ ያሰፈረው መረጃ ያመለክታል። በምረቃት ስነ ስርዓቱ ላይ ተቋሙ አዲስ አበባ ዩኒቨርሲቲን ጨምሮ ከአንዳንድ ተቋማት ጋር በዘርፉ ትምህርት እንዲሰጥ ንግግር እንደተጀመረ ተገልጿል። 10ኛው የኢብኑ ኸልዱን ስታርስ አዋርድ ተካሄደ። በሙስሊም ተማሪዎች ሊግና በኢትዮጵያ ሙስሊም ወጣቶች ካውንስል በጋራ የተዘጋጀውና ለተማሪዎች እውቅና የሚሰጠው የኢብኑ ኸልዱን ስታርስ አዋርድ ለ10ኛ ጊዜ የተካሄደው ቅዳሜ መስከረም 17 2018 ነው። በአዲስ አበባ አድዋ ሙዚየም አዳራሽ በተከናወነው የሽልማት ስነ ስርዓቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮች፣ የአዲስ አበባ ከተማና የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ እውቅ የእስልምና ሊቃውንት፣ የተሸላሚ ተማሪዎች ቤተሰቦችና ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። በመድረኩ ላይ በ6ኛና በ8ኛ ክፍል ከተማ አቀፍ ፈተና እንዲሁም በ12ኛ ክፍል ብሔራዊ ፈተና የላቀ ውጤት ያመጡ ተማሪዎች እውቅና ተሰጥቷቸዋል። ከ6ኛና 8ኛ ክፍል ተማሪዎች መካከል እውቅና የተሰጣቸው ከ99 በመቶ በላይ ያስመዘገቡ ሲሆኑ በ12ኛ ክፍል ከተፈተኑት ውስጥ ደግሞ ከ530 በላይ ያመጡት ተሸላሚ ሆነዋል። በሀገር አቀፍ ደረጃ የኦሮሚያ ክልል ኢፋ ቦሩ ትምህርት ቤት ተማሪ ካሊድ በሽር የዋንጫ ተሸላሚ ሲሆን ጎሳ ነጋሶ 589 ውጤት በማስመዝገብ በሀገር አቀፍ ደረጃ ሁለተኛ ሆኗል። ከ6ኛና 8ኛ ክፍል የላቀ ውጤት ያመጡ ተማሪዎች ከወርቅ ሜዳሊያና ዋንጫ በተጨማሪ የታብሌት ሽልማት ተበርክቶላቸዋል። በ12ኛ ክፍል ሀገራዊ ፈተና የላቀ ውጤት በማምጣት በሀገር አቀፍ ደረጃ ቀዳሚ ለሆኑ ተማሪዎች የላፕቶፕ ሽልማት ተበርክቶላቸዋል። የማዕድን አልሚዎችን የነዳጅ እጥረት ለመቅረፍ ያስችላል የተባለ አሰራር ሊዘረጋ ነው። የማዕድን ሚኒስቴር ማዕድን አልሚዎች ያለባቸውን የነዳጅ እጥረት ለመቅረፍ በቀጥታ ነዳጅ እንዲያገኙ ለማድረግ እየተሰራ እንደሚገኝ አስታውቋል። ሚኒስቴሩ ጉዳዩ በተለይ ልዩ አነስተኛ ማዕድን አልሚዎችን የሚመለከት መሆኑንም ገልጿል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ ለመንግስት መገናኛ ብዙኃን እንደገለጹት በ2017 በጀት ዓመት ከፍተኛ የማዕድን ምርት የተገኘው ከልዩ አነስተኛ ማዕድን አልሚዎች ነው። ይህንን ለማበረታታት በተያዘው ዓመት አልሚዎቹ ያለባቸውን የነዳጅ እጥረት ለመቅረፍ አሰራር ይዘረጋል። አሰራሩ አምራቾቹ በቀጥታ ነዳጅ እንዲያገኙ የሚያስችል እንደሚሆን ገልጸዋል። ለዚህም ከሚመለከታቸው አካላት ጋር እየተሰራ እንደሚገኝ ጠቁመው በውጤቱ በከፍተኛ የውጭ ምንዛሬ የሚገቡ ማዕድናት በሀገር ውስጥ መተካትና የውጭ ምንዛሬ ማዳን እንደሚቻል አመላክተዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ብሔራዊ ባንክ የባንኮች ዓመታዊ የብድር እድገት ጣሪያ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል አደረገ። ከቆይታ በኋላ ፕሬዝዳንት ትራምፕ በመካከለኛው ምስራቅ ሰላም ለማምጣት እየተሳካልን ነው ብለዋል። እንመለስበታለን። ይጠብቁን። ከ100 በላይ የመገናኛ ብዙሃንና የሕክምና ባለሙያዎችን ያካተተ ቡድን ከአንድ ሳምንት በኋላ ወደ ጋዛ ሊጓዝ ነው። የእስራኤል ከበባን ለመስበር መቋቋሙን የገለጸው ዓለም አቀፍ ኮሚቴው ከ100 በላይ የመገናኛ ብዙሃንና የሕክምና ባለሙያዎችን ያካተተ ቡድን ከአንድ ሳምንት በኋላ ወደ ጋዛ ሊጓዝ መሆኑን አስታውቋል። በኮሚቴው መረጃ መሰረት ቡድኑ ወደ ጋዛ የሚጓዘው የእስራኤል ከበባን በመስበር ለፍልስጤማውያን የጋዛ ዜጎች ያለውን አጋርነት ለማሳየት ነው።
በመጪው ሳምንት ሰኞ መስከረም 26 2018 የጋዜጠኞችና የሕክምና ባለሙያዎች ቡድንን የያዘች ጀልባ ወደ ጋዛ ለመላክ ማቀዱን ያስታወቀው ግሎባል ሱሙድ ፍሎቲላ የተሰኘ ቡድንን የያዙ መርከቦች ወደ ጋዛ ለመድረስ መቃረባቸው ከተገለጸ በኋላ ነው። 50 ገደማ መርከቦችን ያቀፈው ግሎባል ፍሎቲላ የተሰኘ ቡድን በመስከረም ወር መጀመሪያ ላይ በእስራኤል የተፈጸመውን ከበባ በመጣስ ሰብአዊ እርዳታዎችን በተለይም የሕክምና ቁሳቁሶችን በጦርነት ለተጎዳው አካባቢ ለማድረስ የተነሳ የበጎ ፍቃድ ቡድን እንደሆነ ይታወቃል። አሁን ይጓዛል የተባለው ቡድን ጉዞ የጋዛን አስከፊ ሰብአዊ ሁኔታዎች በማሳየት ረገድ የፕሬስና የሕክምና ባለሙያዎች ያላቸውን ወሳኝ ሚና ለማጉላት ያለመ ነው ተብሏል። የእስራኤል ጦር ከየካቲት መገባደጃ 2017 አንስቶ የጋዛን የእርዳታ መተላለፊያና መሻገሪያዎች ሙሉ በሙሉ በመዝጋቷ የምግብ እርዳታና መድኃኒትን ጨምሮ የሕክምና ቁሳቁሶችን የጫኑ ተሽከርካሪዎች እንዳይገቡ መከልከሉ ይታወቃል። ከዚያን ጊዜ ጀምሮ በጦርነቱ የተጎዱ ፍልስጤማውያን ለሰቆቃና ውስብስብ ችግር መዳረጋቸውን ከስፍራው የሚወጡ ዓለም አቀፍ መገናኛ ብዙሃን ዘገባዎች ያመለክታሉ። ይህ የእስራኤል እርምጃ የእርዳታ መተላለፊያዎችን በመዝጋት አልፎ አልፎ ጥቂት አቅርቦት ብቻ እንዲኖር የፈቀደ ቢሆንም ከተጎጂዎች ቁጥር መብዛት አንጻር በቂ ባለመሆኑ የከፋ ረሃብ እንዲከሰት አድርጎ እንደነበር በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራምና በእርዳታ ድርጅቶች በኩል ሲገለጽ ቆይቷል። እስራኤል ወደ ጋዛ የሚሄዱ መርከቦችን በመጥለፍ መርከቦችን በማገት የመብት ተሟጋች ቡድኖችና አክቲቪስቶች ላይ ጥቃት በማድረስ የእርዳታ አቅርቦቱ እንዲስተጓጎል አድርጋለች የሚል ትችት እንደሚቀርብባት የአናዶሎ ኤጀንሲ ዘገባ ያመለክታል። ፕሬዝዳንት ትራምፕ በመካከለኛው ምስራቅ ሰላም ለማምጣት እየተሳካልን ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን የገለጹት በዛሬው ዕለት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ስብሰባ አስቀድመው ነው። በጋዛ ተኩስ አቁም ሊደረስ እንደሚችል ተስፋ አለኝ ያሉት ትራምፕ የተኩስ አቁም ስምምነቱ ምን ሊመስል እንደሚችል በዝርዝር አልገለጹም። ይሁን እንጂ ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ እንደተናገሩት ከፍተኛ የአሜሪካ ባለስልጣናት ከአረብና እስራኤል አቻዎቻቸው ጋር እጅግ ውስብስብ የሚባሉ ድርድሮችን አድርገዋል። የትራምፕ አስተዳደር ባለስልጣናት እንደሚሉት ከሆነ ትራምፕ ከኔታንያሁ ጋር የሚያደርጉት ውይይት ለስምምነት የሚሆን ማዕቀፍ ለማውጣት ያለመ መሆኑን ሚድል ኢስት አይ ዘግቧል። አርብ ዕለት ትራምፕ ከቀጠናው መሪዎች ጋር የተደረጉ ውይይቶች በከፍተኛ መጠን የተደረጉ መሆኑን ገልጸው እስራኤልም ሆነ ሐማስ እየተደረጉ ያሉትን ድርድሮችን እንደሚያውቁ ተናግረዋል። ምክትላቸው ቫንስም ስምምነት ላይ ለመድረስ ተስፋ አለኝ ብለዋል። በአሁኑ ወቅት የምንገኝበት ደረጃ ባለፉት ጥቂት ወራት ከነበረበት ደረጃ የተሻለ በመሆኑ የበለጠ ብሩህ ተስፋ አለኝ። ነገር ግን እነዚህ ነገሮች በመጨረሻው ደቂቃ ላይ ሊስተጓጎሉ ስለሚችሉ እውነታውን ልንጋፈጥ ይገባል ብለዋል። የቀረበው እቅድ በ3 ቅድሚያ የሚሰጣቸው ጉዳዮች ላይ ያተኮረ መሆኑን የጠቆሙት ቫንስ የሁሉም ምርኮኞች መመለስን ማረጋገጥ፣ ሐማስ በእስራኤል ላይ ስጋት መሆኑን ማቆምና ለጋዛ ሰብአዊ እርዳታ እንዲጨምር ማድረግ መሆኑንም ገልጸዋል። አክለውም 3ቱን ግቦች ለማሟላት ቀርበናል ብዬ አስባለሁ ብለዋል። ዘገባው አሜሪካ ባለፈው ሳምንት በኒውዮርክ በተባበሩት መንግስታት 21 ነጥብ ያለው የመካከለኛው ምስራቅ የሰላም እቅድ ማቅረቧንም አስታውሷል። ይህ እቅድ ሕያዋንና ሙታንን ጨምሮ ሁሉም የእስራኤል ምርኮኞች እንዲመለሱ፣ በእስራኤል በኩል በኳታር ላይ ተጨማሪ ጥቃቶች እንዳይፈጸሙና በሰላም አብሮ ለመኖር የታለመውን የእስራኤልና የፍልስጤም ውይይቶች እንዲቀጥሉ ይጠይቃል። በተጨማሪም በፕሮፖዛሉ ውስጥ ወደ ጋዛ ዓለም አቀፍ ኃይል ማሰማራትና እዚያ የሚኖሩ ፍልስጤማውያንን ከቀያቸው እንዳይፈናቀሉ ስምምነት ላይ መድረስን ያካትታል። ነገር ግን ሐማስ ቅዳሜ ዕለት የአሜሪካ እቅድ እንዳልቀረበለት አሳውቋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።